ትቀመጪ እንኳን አይደለም ምንም ነገር እኔ በራሴ በኩል ምንም ነገር እንድትሰሪብኝ አልፈልግም። እኔ በራሴ በኩል ማለት ነው ሁሉ ነገርሽ እኔ ለራሱ አንቺ ወልደሽ ሰራተኛ እንኳን እንድትይዥ አልፈልግም ማለት ነው። እኔ ሰራተኛ ሆኜ አንቺን ፏ አድርጌ እንዲያረስሽ እፈልጋለሁ ማለት ነው። ለምን አንቺ ለኛ ብዙ ነገር ነሽ ማለት ነው። አንቺ እኛ እዚህ ቦታ ላይ ለማድረስ ብዙ ለፍተሻል፣ ብዙ ነገር አሳልፈሻል። ከአሁን ወዲያ ደግሞ አንቺን ጭራሽ ለማስይዝ ከዚህ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦቼ ሰላም ጤና ይስጥልኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ብዝት ይበልልኝ። እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እንድታደርጉ በትህትና በአክብሮት ጠይቃለሁ ማለት ነው። እንዲሁም ነባሮች ሼር፣ ላይክ ማድረጋችሁን አትርሱ። ስለምታበረታቱኝ እጅግ አድርጌ ነው የማመሰግነው። ቤተሰብ ይሄን ቪዲዮ እስከ መጨረሻው በማየት ኮሜንት፣ አስተያየት እንዲሁም ደግሞ ላይክ፣ ሼር አድርጉ ማለት ነው። እንግዲህ ሰሞኑን ብቅ እያልን ነው ማለት ነው። ብዙ ኮሜንቶችንም እያነበብኩ ነው። በጣም የማመሰግነው ስለ ብርታታችሁ፣ ስለ አስተያየታችሁ እጅግ አድርጌ ነው የማመሰግነው። ዛሬ ደግሞ እንግዲህ ትልቅ እንግዲህ ይዤ መጥቻለሁኝ። ከአሁን ቀደም አንዱን ወንድሜን አስተዋውቂያችሁ ነበር። አሁን ደግሞ የቤቱ መጨረሻ ወንድሜን እናንተን ለማስተዋወቅ ይዤ መጥቻለሁ ማለት ነው። ወንድሜን ተዋወቁት ማለት ነው። እንግዲህ ኢዘዲን ይባላል ማለት ነው። ትንሽ የመጨረሻው ወንድሜ ነው። እንዴት ነው እስኪ እንዴት አያችሁት? እስኪ ተዋወቃቸው፣ ቤተሰቦችን ሰላም በላቸው እስኪ። ወራህመቱላሂ ወበረካቱ። ውድና የኢማን ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ባላችሁበት ሰላማችሁ ይብዛ። አዎ ይሄ ብዙም አይናፋር ነው ማለት ነው። በነገራችን ላይ ያንኛውም ወንድሜ አይታችሁት ከሆነ አይናፋር ናቸውና ያው ለመጀመሪያ ጊዜ ደግሞ በካሜራ ያው እናንተን ለማስተዋወቅ ለመጀመሪያ ጊዜ በካሜራ ሲመጣ ማለት ነው። እንግዲህ ወንድሜ የመጨረሻ እንግዲህ በነገራችን ላይ ከቤት የመጀመሪያና የመጨረሻ ልጅ ተወዳጅ ነው ይባላል። በእርግጥ ሁሉም አይወደዱም ወይ ማለት አይቻልም። ግን የመጨረሻ በጣም የምወደው በጣም የመጨረሻ ትንሽ ወንድሜ ነው ማለት ነው። እንግዲህ ኢዘዲንን ዛሬ እጠይቀዋለሁኝ። እኔ የመጀመሪያ እህታቸው ነኝ ማለት ነው። ኢዘዲን እውነት ለመናገር እኔ አሁን አረብ ሀገር ስሄድ ገና ህፃን ነበር፣ ትንሽዬ ነበርና አሁን ማሻአላ አድጎ እንደዚህ ጎርምሶ ነው ያገኘሁት ማለት ነው። እኔ ወደ አረብ ሀገር ስሄድ ማለት ነው ገና ትንሽዬ ነበረ። አሁን ማሻአላ እንደዚህ አድጎ ጮኛ ሚስት ብሏል ማለት ነው። እስኪ ኢዘዲን ያልሽ እስኪ እንይሽ አንድ ቁጥር ጻፍ ባያት ታዳያችሁ። አሁን እኛ በፊት እንፈራ አይናፋር ነበር። አሁን ግን የአሁኖች ዘመን ልጆች አያችሁ አንድ ቁጥርን ጻፊ ባያት እያለ ነው ማለት ነው። እና እንግዲህ ወንድሜ እስኪ በትንሽ ጥያቄ ጠይቀው ማለት ነው። ጥያቄ ምንድን ነው? ያው እኔ እንደነገርኳችሁ አረብ ሀገር ኑሬ ነው የመጣሁት። እኔ ከዚህ ሲሄድ ትንሽዬ ነበረ ገና ህፃን ነበርና ያው በእርግጥ እዛ ሆኜ በቪዲዮ አየዋለሁኝ እንዲያደገ አየዋለሁ። ግን ማለት ልልባችሁ የቻልኩት እናንተም ብዙ አመት አረብ ሀገር የኖራችሁ ወንድማችሁን እህቶቻችሁን ትንሽ ሆኖ ጥላችሁ ሄዳችሁ እናንተን ለማስታወስ ያክል ነው ማለት ነው። ያው እናንተን ዘና ለማድረግ እስከሆነ ድረስ እና ትንሽ ነበርና ስመጣ ሳየው ማሻአላ ተባረካላህ አርጎ ምናምን ስል የበለጠ ነው ደስ የሚለው። በነገራችን ላይ ወንድም አድጎ እንደዚህ በቃ መከታ ሲሆናችሁ ደስ ይላል። እኔ እንደነገርኳችሁ ወንድሞቼ ለኔ ብዙ ነገሮች ያደረጉልኝ፣ ወንድሞቼ ለኔ ብዙ መስዋዕትነት የከፈሉልኝ፣ ቤቴን ሰርተው በተለይ አንደኛው አህመድ ነግራችኋለሁ አረብ ሀገር ነው አሁን ያለው። እሱ አሁን ለኔ ብዙ ነገሮችን ቤቴን ሰርቶ ብዙ ነገሮችን ለኔ መስዋዕትነት ከፍሎልኛል። በዚሁ አጋጣሚ ወንድሜ እጅግ አድርጌ ነው የማመሰግነው። የኔ ውድ ወንድም ባለህበት ሰላም ይብዛ፣ አላህ ይጠብቅህ እላለሁ ማለት ነው። መቼም ሰው ያደረገለትን አለማመስገን ንፉግነት ነው እውነት ለመናገር። እንዲሁም ደግሞ ያንኛው ወንድም ሱልጣን ማለት ባለፈው ያስታውኳችሁ እንደዚሁ ቤት እየጠበቀ እንግዲህ ኮምቦልቻ ላይ ሌባ ታውቃላችሁ፣ በጣም ከባድ ነው። ከሌባ ጋር ብዙ መስዋዕትነት ብዙ ትንቃ ነው ያሳለፈውና ለእኔ ብሎ ማለት ነው። እኔ
የመጀመሪያችሁ እህት እስከሆንኩ ድረስ ትልቅ እህታችሁ እስከሆንኩ ድረስ ለእኔ ብዙ ነገር ያደረጉልኝ ወንድሞች ናቸው እና ወንድም ያላችሁ አላህ ይጠብቅላችሁ። እንዲሁም ደግሞ ወንድም መከታ ነው እውነት ለመናገር እና ወንድሞቻችን አላህ ይጠብቅላችሁ ለማለት ነው። እስኪ አንዳንድ ጥያቄ ባለፈው ሱልጣን እንደጠየቅኩት አይታችኋል ማለት ነው። የሆነ ሰዓት እንደውም ፕራንክ አድርጌው ብዙዎቻችሁ ወዴታች ቪዲዮን ብታወጥ ፕራንክ ታገኙታላችሁ። እንዲሁም ጥያቄ ጠይቄው የመለሰውን ጥያቄ ታስታውሳላችሁ ቪዲዮን ካረሳችሁትና አሁን ደግሞ እስኪ ኢዘዲንን አንድ ጥያቄ ልጠይቀው ነው። አሁን ኢዘዲን እኔ ወደ አረብ ሀገር ሳይድ አታስታውስ ትንሽ ነበር እስኪ ያኔ እኔ እንዴት ነኝ እኔ እንዴት ትልቅ እህት እንደመሆኔ ለኔ ያለህ እስኪ እህትነትን እስኪ ፍቅርህን ገለጽልኝ። ያው እኔ ላንቺ ለመናገር ቃላቶች አንሱኛ ማለት ነው። እንደኛ ሁሉ ነገር እዚህ ደረጃ ላይ እየደረስነው ባንቺ ነው። ከተማ ልንገባ የቻልነው ባንቺ ነው። በጣም እንወድሻለን። አንቺም ደግሞ እኛን ወደሽ ጥሩ ደረጃ ላይ ድረሰሽናለን። እኛም ባይዘወይ አንቺም ጥሩ ደረጃ ላይ ለማድረስ ሞክረናል። ባይዘወይ ለብርሽም ቢሆንም በብርሽም ቢሆንም እኛም ደግሞ ብዙ ደረጃ ላይ አንቺ ከፍ እንድትይልን ጥረናል። ያው ደስተኛ ሆነሽ እንድትቀመጭ እፈልጋለሁ። ክፉሽን አልወድም፣ ክፉሽን አልስማ። ከአሁንም በፊት ደግሞ ምንም ነገር የደረሰብሽ ነገር የለም። ከአሁን ወዲያ ደግሞ ላለው ነገር ደግሞ ወልደሽ ያንቺን ልጅ ማየት ነው የምፈልገው። አሜን። ያንቺን ልጅ መሳም፣ ያንቺን ልጅ ሁሉ ነገር ነው የምፈልገው። አንቺ ታው ወዲያ እንግዲህ የሚፈለገው መውለድ ብቻ ነው። ሌላ ምንም ነገር አይፈለግም። በቃ ፏ ብለሽ እንድትቀመጭ እንኳን አይደለም ምንም ነገር እኔ በራሴ በኩል ምንም ነገር እንድትሰሪብኝ አልፈልግም። እኔ በራሴ በኩል ማለት ነው ሁሉ ነገርሽ እኔ ለራሱ አንቺ ወልደሽ ሰራተኛ እንኳን እንድትይዥ አልፈልግም ማለት ነው። እኔ ሰራተኛ ሆኜ አንቺን ፏ አድርጌ እንዲያረሰሽ እፈልጋለሁ ማለት ነው። ለምን አንቺ ለኛ ብዙ ነገር ነሽ ማለት ነው። አንቺ እኛ እዚህ ቦታ ላይ ለማድረስ ብዙ ለፍተሻል፣ ብዙ ነገር አሳልፈሻል። ከአሁን ወዲያ ደግሞ አንቺን ጭራሽ ለማስደሰት ከዚህ በላይ ለማስደሰት እንጂ ከሰራሽው ከ12 ዓመት በላይ ከሰራሽው በላይ ማስደሰት እንጂ ያለብን እንጂ አንቺን ዝቅ አድርጎ ማየት ቃላትና አንደበት የለንም። አንቺን ፏ አድርጎ እንከባክበን እኔ በራሴ በኩል እና በወንድሜ በኩል ኮራበታለሁኝ። ያው አንቺን ፏ አድርጎ ማየት ነው የምንፈልገው እኛ በራሴ በኩል ማለት ነው። እና ደግሞ ወንድሜን የምተማመንበታለሁ፣ እህቴን የምተማመንበታለሁ። እህቴን በጣም ነው የምወደው፣ በጣም ነው የማከብረው። ስስቴ ነች። ከስስቴ በላይ ደግሞ ልጇን ወልዳ ማየት እፈልጋለሁኝ። ደስታዬን ደግሞ የዛን ጊዜ እንድትካፈሉኝ እፈልጋለሁኝ እላቸዋለሁ። አሁን ይሄንን እንደዛ አገላለጽ ሲገልጹላችሁ እስኪ እውነት ለመናገር ምን ይሰማችኋል? እውነት ለመናገር ለካሜራ አዲስ ነው፣ እንደዚህ በቪዲዮ መጥቶ አያውቅም። ያኔ ቪዲዮ እንስራ እስኪ ዛሬ ቤተሰቦቻችንን ላስተዋውቃቸው ቪዲዮ እንስራ ስለ ብዙ ጊዜ ይፈራል። እንደገና ደግሞ ቆይ እያለ ይለኛልና ዛሬ አሁን በግድ ነው የመጣልኝ እኔ እናንተን ለማስተዋወቅ ማለት ነው። ሱልጣንንም ባለፈው እንደዚህ ሳቀርበው እንዲሁም ደግሞ የሆነ ፕራንክ አድርጌው አረብ ሀገር ሊሄድ ነው ምናምን ብዬው አይታችኋል። እንደዚህ ያለ ወንድም አለ እንዴ? ወላሂ እንደዚህ ያለ ወንድም አለ እንዴ? ያኔ ሂጂ ወይም ደግሞ ሰርተሽ የተወሰነ ይላል እንጂ በብዙ ነገር እንግዲህ ፈትኘዋለሁ። አንተ ይሄንን አረግልሃለሁ እንደዚህ ነው እያልኩ ብዙ ብዬ ፈትኘዋለሁ፣ ፕራንክ ቢሆንም ማለት ነው። እና እውነት ለመናገር እኔ እንደዚህ ወላሂ አልዓዚም እኔ እንደዚህ ይላል ወንድሞቼ እንደሚወዱኝ እንደሚያከብሩ ትልቅ እንደመሆኔ ታላቃቸው ነኝ። የቤት የመጀመሪያ ልጅ ነኝ። እንደሚወዱኝ አውቃለሁኝ። ምክንያቱም እኔ ባፉ ገልጾልኝ አያውቅም። በነገራችን ላይ ግን በድርጊት ታውቃለሁ። በድርጊት እንደሚያደርግልኝ ለእኔ ብዙ ነገር እንደሚያስብ ከአረብ ሀገር እንደመምጣቴ ብዙ አመት እንደመስራቴ እንግዲህ ነግራቸዋለሁ። 12 አመት አረብ ሀገር ሰርቻለሁና ከዛ እንደመምጣቴ እንደገና ደግሞ በአረብ ቤት ብዙ ልፋት ብዙ ውጣ ውረድ ያው በአረብ ቤት ያህል አመት ስትቀመጡ ልፋትንም ድካምንም ብዙ ነገሮችን ታሳልፋላችሁና ያ ነገር ተሰምቷችሁ እነሱ ደግሞ ሲረዷችሁ በተለይ ወንድሞቻችሁ ቤተሰቦቻችሁ ደስ ይላልና እውነት ለመናገር እንደነገርኳችሁ በድርጊት ይገልጽልኛል ማለት በማድረግ እንደ ስራዎችን በማገዝ ያው ደግሞ ታውቃላችሁ አሁን ላይ ያለሁበት ሁኔታ ነግራችኋለሁና እንዳለፋ ስራውንም በማገዝ ቤት በቃ በሁሉም ነገር ተጎኔ ነው። ግን
በቃላት ደግሞ እውነት እንደዚህ በቃላት ከአንደበቱ ይወጣል ብዬ ያኔ አልገለጸልኝም። ሰርፕራይዝ ነው የሆንኩት ማለት ነው። እኔም ወንድሞችን በጣም ነው የምወዳቸው። በጣም 3 ወንድሞች አሉኝ። አንዲት እህት አለችኝ በጣም የምወዳት በጣም ማለት ነው ህይወቴ። እውነት እኔ ወንድሞችም እንደዛው ለኔ ያው ትልቅነት ስትሆኑ ብዙ ኃላፊነት ይሰማችኋል። በተለይ የመጀመሪያ ልጅ ስትሆኑ ብዙ ኃላፊነት ይሰማችኋል። ብዙ ለነሱ መስዋዕትነት ብዙ ያኔ ምንም ባላደርግላቸውም ያኔ ኃላፊነት ይሰማችኋል እና እኔ ለወንድሞቼ ትልቅ ክብር ትልቅ በቃ ለራሴ ከምደሰት ለራሴ በቃ እንትን ከሚልልኝ እነሱ ተደስተው እነሱ ከሰው በላይ ሆኖ ነው ማየት የምፈልገውና አላደረኩላቸውም። ያኔ በኔ አላደረኩላቸውም ብዬ ነው የማስበው። ግን እንደነገርኳቸው እህቴም አንዲት እምወዳት በቃ ህይወቴ ናት የምለው አንዲት እህት አለችኝ። በአጠቃላይ ማሻአላህ ተባረከ 5 ነን ማለት ነው። ግን እንደዚህ ሳነግራችሁ የእሱ እንደዚህ ሰምቼ ወላሂ ሰርፕራይዝ ነው የሆንኩትና ወንድሜ የኔ ወድ ወንድሜ የኔ ትንሽ እኔ በጣም ነው የምወድክ በጣም ማለት ነው። እውነት ሁላችሁንም በጣም ነው የምወዳችሁ። እኔም በጣም ነው የምወዳቸው። እኔ አንዳንድ ጊዜ በቃላት መግለጽ ትንሽ ያኔ ቃላት ያጥራቸዋልና በድርጊት ቢሆን ሞር ደስ ይላል በቃላት ከሚሆንና እንደዚህ ትንሽ ይከብዳል። ትረዱኛላችሁ ብዬ አስባለሁና እኔም በጣም ነው የምወድቅ። ሁላችሁንም ወንድሞቼን በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ኑሩልኝ፣ ደስታችሁን የኔን ደስታ እንዳያችሁ እኔም ደግሞ የእናንተን ደስታ ላይ በተለይ ደግሞ ወንድም ሲኖራችሁ በተለይ አረብ ሀገር ለፍታችሁ ደክማችሁ ብሩንም ብትልኩም ቤትም እንዲሰሩላችሁ ብትልኩም እውነት ለመናገር ሰው ከሌላችሁ በአሁኑ ሰዓት ቤቱም አይሰራም ደረጃም አትደርሱምና እኔ ወንድም ቤቴን ሲሰራልኝ ለፍቶ በቃ ደክሞ ስንት ውጣ ውረዶችን አልፎ ነው ቤቴን እንደዚህ ሰርቶ በቃ እንደዚህ ቤቴን ፏ ፈካ አድርጎ ይሄን እሱ ደግሞ ወደ አረብ ሀገር ሲመጣ ይሄንኛው ደግሞ ሱልጣን ያንኛው ወንድሜ ተቀብሎ ቤቴን ጠብቆ እቃዬን ረትቦ እንደ ሴት እቃዬን አስገብቶ ቤቴን አዘጋጅቶ የጠበቀኝና ይሄም ደግሞ ቤተሰቦቼም ጋር ነበረን እዛም እዚህም እያለ ወንድሞቼ እንደዛ አስመስለው የጠበቁኝ። እውነት ለመናገር ወንድሞቼ ናቸው እንጂ ባሌ አይደለም። ባሌ ያው ስራ ነው እሱ ምንም የሚያውቀው ነገር የለም። ግን ወንድሞቼ ብዙ መስዋዕትነት ከፍለዋል እኔ እንዲደሰት። እኔ በቃ ከአረብ ሀገር ከልፋት ለፍቼ ደክሜ ብዙ ውጣ ውረዶች እንደዚህ ሁናችሁ መታችሁ ሰው ሲረዳችሁ በተለይ ወንድም እህት ሲረዷችሁ እጅጉን ደስ ይላልና አልሐምዱሊላህ። እኔም በጣም ነው የምወዳችሁ በጣም ማለት ነው። እና ከትንሽ ወንድማችሁ ይሄን ስትሰሙ እስኪ ምን ይሰማችኋል? እውነት ለመናገር ማለት ነው። እና እኔም በጣም ነው ደስተኛ የሆንኩት ደስተኛ ነኝ እውነት ለመናገር ወላሂ አልሐምዱሊላህ። በተለይ ከስደት ስትመጡ ብዙ ውጣ ውረዶች አሉ። እህቶቻችን ብር ይልካሉ፣ ቤት ይሰሩላቸዋል። እንደገና ደግሞ ወንድሞቻቸው ብራቸውን አጥፍተውባቸው እንዲሁም ደግሞ ብዙ ኪሳራ አድርሰውባቸው የሚጠብቋቸው ወንድሞች አሉ። ማለት እንግዲህ የሰው ሁሉም እኩል ነው ማለት አይደለም። እንዲሁም ደግሞ በጥራትም ሳያሰሩላቸው ከእውቀትም ጉዳይ ከሁለ ነገሩም ጉዳይ ያኔ ያልተሳካላቸው እህቶች ሊኖሩ ይችላሉ። እውነት ለመናገር እኔ ወላሂ እውነት ለመናገር አልሐምዱሊላህ እኔ በዚህ በኩል በጣም ደስተኛ ነኝ በጣም ማለት ነው። አላህ ይጠብቅልኝ፣ እናንተም ዱአ አድርጉልኝ ማለት ነው። እና ወንድሜ አሁን እኔ አረብ ሀገር 12 ዓመት ቆይቼ ነው የመጣሁት። ትንሽ ሆኖ ነው የሄድኩት። ያኔ ያ ማለት እንዴት ነው እኔ እስኪ ቆይ ሌላ ጥያቄ እኔ ለእናንተ ምን አይነት እህት ነኝ? ለሁላችሁም ነገሩ ገልጸዋል። በእርግጥ ነግረኸኛል፣ ገልጸህልኛል። ግን እኔ እንዴት ነኝ ማለት ምን አይነት እህት ነኝ? እስኪ እኔ ማለት አንቺ እንዴት አልቆጥረሽም ማለት ነው። አንቺ ማለት የእናቴ ማለት ነው። እናቴ ማለት ነው። አንቺ ማለት እናት በቃ የእናቴ ምትክ ማለት ነው። አንደኛ በቃ የታላቃችን ነሽ እናቴ በቃ እናቴ ማለት ነው። አንቺ በማንም የማትለወጪ በገንዘብም በሁሉ ነገር የማትለወጪ
እናት ማለት ነሽ ማለት ነው። አንቺ እናት ማለት ነሽ። በቃ ሁሉ ነገራችን የኛ የኛ መስተንግዶ ማለት ነሽ። አንቺ በቃ አንቺ ለኛ ማለት በቃ አንቺ የኛ ሁሉ ነገር ቃል ኪዳናችን ማለት ነው። አንቺ ዝሮ በእህትነት ደረጃ ሌላው በእህትነት ደረጃ ይቆጥረሽ እንደሆነ እንጂ እኛ በእህትነት ደረጃ እንቆጥረሽ። በቃ ልክ እንደ እናት አሁንም እናት ነሽ፣ ድሮም እናት ነበርሽ፣ አሁንም ደግሞ ወደፊትም እናትነትሽን ይዘሽ ትቀጥያለሽ ብዬ ተስፋ አለኝ ማለት ነው። ተስፋዬ ደግሞ በአንቺ ሙሉ ነው መቼም ነው ማለት ነው። እና አንቺ በእህትነት ደረጃ ትቆጠሪም አይመስልም እናት ማለት ነው። እናቴ ባይዘው አሁን ኮምቦልቻ ነው ያለነው። እናቴ እዛ ናት ብዬ በምንም የሚከፋብኝ ነገር የለም። አንቺም እናቴ ነሽ፣ እናቴም እናቴ ናት። አይ እናቴ ወልዳኛለች ብዬ አንቺ ልክ እንደወለድሽ ልክ በቃ ልክ ከማህፀን እንደወጣ እኛን እንደወለድሽ አድርገሽ ስለሆነ ሁሉ ነገር ያደረግሽኝ እኛን ደግሞ ኢንሻአላህ አንቺን ጀዛ ከፋይ ያድርገን እንጂ አንቺ እህት አትበይም። አንቺ ማለት እናት ሁሉ ነገራችን ማለት ነው። በጣም እንወድሻለን፣ በጣም እናከብርሻለን፣ ድሮም እናከብርሻለን። ፍቅርሽንም ማክበርሽንም ሁሉ ነገርሽንም ወደፊትም ይቀጥላል ማለት ነው። እኔም በጣም ነው የምወዳችሁ በጣም ማለት ነው። በጣም እውነት ለመናገር እኔ እንጃ በጣም ነው የምወዳችሁ ውድ ቤተሰቦቻችን። ወላሂ እኔ ጭራሽ አላሰብኩትም ነበር እንደዚህ ኢሞሽናል ያደርገኛል ወይም ደግሞ ብዬ አላሰብኩም። በእርግጥ እንደነገርኳችሁ ወንድሞቼ ያኔ እኔ በወንድሞቼ አልደራደርም፣ በቤተሰቦች ማንኛውም ሰው አይደራደርም። እውነት ለመናገር በቤተሰቦቹ በወንድሞቹ በማንም አይደራደርም። እኔም ደግሞ በቃ ከማልደራደርባቸው ሰዎች አንዱ እውነት ለመናገር ወንድሞቼ ናቸው። ማለት የእነሱን አመጣጥ ያኔ አስተዳደጋቸው ስላችሁ አልሐምዱሊላህ ከጥሩ ቤተሰብ ነው የተወለድነው። ግን እንዴት ነው ማለት አመጣጣችን በጣም እንትን ይላልና ከዛም አንፃር ትልቅም ደግሞ ትልቅ ስትሆኑ የመጀመሪያ እህት እንደመሆናችሁ መጠን ደግሞ ብዙ ኃላፊነት አለባችሁና ለዛ ይመስለኛል ያኔ እንትን እምለውና አልሐምዱሊላህ ስለሁሉም ነገር እንግዲህ ያኔ ቃላቶችን ሁሉ እየደጋገምኩ ሊሆን ይችላል። በጣም ነው የምወዳችሁ በጣም ማለት ነው። ውድ ቤተሰቦች እናንተም አላህ መልካም ጥሩ አላህ ስራችሁን ጥሩ አድርጎላችሁ በአረብ ሀገር ለፍታችሁ ደክማችሁ የምትሰሩ እህቶቼ አላህ በሀገራችሁ ላይ ደግሞ የለፋችሁበትን ልፋታችሁን ቆጥሮ ቤታችሁን ያሰባችሁት ሁሉ አሳክታችሁ ለሀገራችሁ እንድትበቁ እውነት ለመናገር የዘወትር ዱዓዬም ምኞቴም ነው። እንግዲህ የዛሬው ቪዲዮ አፍና አፌ የተያያዘ ያው በትንሹ ወንድሜ ላስተዋውቃችሁ ነበር የመጣሁት። ታውቃችሁታል። ስለ ወንድሜም እንግዲህ ይሄ ልጅ የመጨረሻ ልጅ ነው፣ የመጨረሻ ወንድሜ ነው። ትንሽ ነው እውነት ለመናገር ቁመቱ እንደዚህ ወሬው ነው እንጂ ትንሽ ነው። ግን ያው ከሱ ምን ተማራችሁ? እንደዚህ ያለ ወንድም ያብዛላችሁ። ብዙዎቻችሁ አላችሁ ወንድም፣ ሁሉም ወንድም እውነት ለመናገር ወንድም መከታ ነው እንዳልኳችሁ። ወንድም ነው እውነት ባዳ ነው። ወንድም ግን በምንም አይቀይራችሁም። በተለይ ወንድም መከታ፣ ወንድም ማለይታ ነው። ወንድም መመኪያ ነው። በቃ ወንድም ወንድም እኔ በአጭር ቃል ስገልጸው ወንድም በቃ ጠበቃ ነው ማለት ነው። የ10 ክፉ ሊሆንባችሁ ይችላል። የ10 ክፉ ሊሆንባችሁ ይችላል። ግን በእናንተ መቼም አይጨክንም። በእናንተ መቼም እንትን አይልም እና በእህቱ አይጨክንም። በእህቱ በቃ እንትን አይልም። የሆነ ነገር ሲደርስባችሁ ጠበቃችሁ፣ የሆነ ነገር ሲመጣባችሁ በቃ ዋሳችሁ ነው። በቃ መመኪያችሁ፣ በአጭር ቃል መመኪያ ነውና እኔም ወንድሞቼ እንደዛ ናቸው። ምንም ማጋነን አይሆንብኝም እውነት ለመናገር በቃላት ሳይሆን የወንድሞቼ ሁሉም ወንድሞቼ አሳዩኝ በድርጊት ነውና ሞር ደግሞ በቃላት ደግሞ ወንድሜ ሲገልጽልኝ ለመናገር በጣም ደስ ያለኝ። እኔም በጣም ነው የምወድ ይሄን ወንድም። እንግዲህ ከኤዘዲን ጋር ቪዲዮ እንሰራላችኋለን። የፈለጋችሁትን አንዳንድ ነገሮች እናሳያችኋለን። ኮምቦልቻ ጥያቄ ጠይቁን። ለዚህ ለወንድሜ እንግዲህ ላይክ አድርጉ፣ ኮሜንታችሁን እናነባለን። ኮሜንት አነባለሁ። እንግዲህ ኮሜንት ላይ እስኪ አስተያየታችሁን ስጡ የኔ ውድ ቤተሰቦቼ። ቪዲዮ በዛባችሁ። በሌላ በተመሳሳይ ቪዲዮ እስከምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ። ቻው በላቸው።
ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ።